መተት አሰሩብኝ ምናምን ነገር ስውራ ማርያም ሄጄ መጣው ብትል ራሱ አባቢ ወፍ የለም እንዴ በቃለጃ አረጉን እኮ ወፍ እንዲህ የሚባል ነገር የለም። በቃ እንዳንተ መተው አስረግዘው ካላሳዩኝ በስተቀር ማንንም አናምንም። እና አቤላ እንዳሉት ንጹህ ልብ ቢኖር ሄርሜላ እንዳለችው የፍቅር ልብ ቢኖር የሚናደድ የሚያዝን የሚበታጭም ልብ እንዳለ ማሳየት አለብን። ይሄ ሁላችንም አንጠልጥለን የምንዞር ወንዶች ውስጥ ያለ ማንነት ነው። አባቢ አንዳንዴ ማንጠልጠልን በንዴት አሳይ፣ እንቅልፋችንን አታሳጡን። በቃ ከዛሬ ነገ ምን ሆናችሁ እያለን በቃ የእናንተ መታረቅ እኮ ነው አሁን ለሀገሪቷ ሰላም የሚያመጣ ኢኮኖሚ የሚረጋጋ ዶላርም የሚቀንስ እየመሰለኝ ነው። ስትኮሳተሪ ታምሪያለሽ። ያምሬ ነው አረው አለች ማለት እኔ እንጃ በቃ በገዛ ጥፋቴ ነው፣ የራሴ ድክመት ነው፣ የራሴ ስንፍና ነው እንደዚህ አይነት ጥፋት ውስጥ እንድገባ ያደረገኝ ብሎ የሚያምነው ጥፋት ነው ናፈቀኝ። በጣም በቃ የተጃጃልክባት እንደሆነ ገብቷታል። በቃ አሁን ይኸውልህ ከሩታ አካውንት የምትረዳው ምንድነው በጣም እየተጃጃልክባት እንደሆነ ይኸውልህ ቋቅ እያልካት ነው። አሁን እንዴ ጭራሽ አዝግ ሆነ መጣኛ እንዴ! ኧረ አብርሃም ተው ግን ባልሆነ ይመለሳል ስንል ጭራሽ አደገኛ ጀንጃኝ አስማጭ ሆኖ ለኔ ለንዴ አባቢ። ሰላም ጤና ይስጥልን ውድ ቤተሰቦች እንደምን ቆያችሁልኝ? ሁሉ ሰላም ሁሉ ሸጋ። እሰይ ሁለት ጠፍቼ ነበርና ያው መተት ተሰርቶብኝ ነው የጠፋሁትና በጣም ከቅርብ ከምለው ሰው መተት አሰርቶብኝ ጠፍቼ ነውና ይቅር በለኝ። በስመ አብ ትች ክርስቲያን ላይ ደግሞ የምን አባቱ መተት ነው የሚሰራው። ለማንኛውም ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እንዲሁም የደውል ምልክቷን በመጫን ቤተሰብ እንድትሆኑ ጋብዛችኋለሁ። እወዳችኋለሁ። አብራታችን መንገድ እስኪ እናውራ። መፈታት ያለበት ነገር እንፈታለን። መፈታት ማይችል ነገሮችን ደግሞ እየተነጋገርን እያስተካከለን እንሄዳለን ብዬ ስላሰብኩኝ ከዚህ በኋላ በቃ ሳገኛት ብቻዬን ማግኘት እንፈለኩኝ ማለት ነው። ቤተሰቦቼ ለምን እሷም ጋር እየሄዱ ብዙ ሰዎች ማይሆን ነገር ይነግሯታል፣ እኔም እንደዛው በመሀል ዝም ብሎ መቃቀር ብቻ ነው እየሆነ ያለውና ዛሬ በሰላማዊ መንገድ አግኝቻት እንኳን ደህና መጣሽ ምናምን ብዬ ያሉት ነገሮች ሰላም ለማውጣት እንጂ ሐሳብ እኮ በጣም እኮ ደስ የሚል ሐሳብ በጣም ነው የሚገዛው። ለብዙ ኢትዮጵያውያኖች ትምህርት የሚሆን ሐሳብ ነው ይዘህ የመጣው። ያ ማንም ሰው ሲመጣ እንደምን ነሽ፣ ሰላም መጣሽ፣ ሰላም ነሽ ምናምን ብሎ መቀበሉ በጣም አሪፍ ነው። እሱም ብቻ አይደለም እንደምን ናችሁ ከሱዳን መጣልና ያችሁ የሚለውንም ዘፈን ብትጋብዛት አሪፍ ነው። ግን ዋናው ነገር አብርሃም ይኸውልህ እኔ ለምን ልታወራት እንደመጣ ለምን ምን ልታወራት እንደመጣ ራሱ መታወቅ አይመስለኝም። አሁን እሷ ራሱ አሰባ ምን እንደሆነ እየገባኝ አይደለም። ምክንያቱም እኔ እንጃ የልጄ አባት ነው ብላ ነው ያለ ልጄን ያለ አባት አላሳድግም ብላ ነው ብቻ አላቅም። ምክንያቱም የምታረጋቸው ነገሮች እያንዳንዱ ተግባሮች ምናምን ነገር በቃ ማለት ሙድ የለውም፣ ደስ አይልም። ልቧ ተሰባብሮ ስላለቀ አሁን ያለ ልብ ስለምትመጣ ነው መሰለኝ የምታደርጋቸው ነገሮች የምትሆናቸው ድርጊቶች ምናምን ነገር ምንም እየመሰላት አይደለም። ያም በቃ ልቧን ሰብረ አልቋል። በቃ ተሰባብሮ ከዚህ በኋላ ምንን ይሰብረኛል ብላ እስኪ የሚሆነውን እንየው የዚህ ልጅ መጨረሻውን ልመልከተው ብላ ይመስለኛል ተደጋግማ አንተ በጠራት ቁጥር የምትመጣው ነገር ካሳለፋችሁ ስንት ነገር ካለፈ በኋላ አባትና እናት ሆናችሁ ሌላ የህይወት ምዕራፍ ውስጥ አዲስ ህይወት ውስጥ ለመግባት በምትዘጋጁበት ሰዓት ላይ እንደገና ቁልቁል ወርዳችሁ የሆነ ዛፍ ስር እየተገናኘ ምናምን ነገር እኛ ላይ ለምን ሙድ እንደምትይዝብን አናውቅም። ይቅርታ ጠይቃታለሁ ሩም ውስጥ በተፈጠረው ነገር ማለት ነው። እስካሁን ይቅርታ አላደረገችልኝም እና ዛሬ አስጨንቄ አልመጣም ብላኝ ነበርና በቃ ዛሬ ለመጨረሻ ጊዜ እስኪ አግኝ። በነገራችን ላይ አሁንም እየተናገርክ ያለው አንተ ይቅርታ መጠየቅ የፈለከው ሩሙስ የተፈጠረውን ነገር ምናምን ነው። እኛ ደግሞ እሱን አይደለም እኮ የምንፈልገው። በቃ የሆነ ፓኬጅ አድርገውና ጠቅለል አድርጋ አንድ ላይ የሁሉንም ጥፋቶችን ምናምን ነገር በቃ ይቅርታ አድርጊልኝ፣ ትዳሩ እንደምትፈልገው በቃ ባሏ እንደምትሆን የልጁ አባት መሆን እንደምትፈልግ የማይረባ ትርኪ ምርኪ ጥፋቶችን እንደሰራ የማይመጥን ቦታ ላይ እንደተገኘ የማይመጥንን ጥፋቶችን እንዳጠፋ ምናምን ነገራት። በቃ ነገሩን ላሽ ተባብላ ከልጅቷ ጋር አሪፍ ፍቅር ቪዲዮ ስሩልን እኮ። አንድ እኮ እውነተኛ ካፕል ያላችሁት እኮ እናንተ ናችሁ። እኔ ዩቲዩብ ላይ ያሉ ካፕል ነን ብለው የሚመጡ ሰዎችን ልክ እንዳንተ አስረግዘው ካልመጣ አላምንም። በቃ ምንም የሚታመን የለም። የምሬን ነው የምልህ። መተት አሰሩብኝ ምናምን ነገር ስውራ ማርያም ሄጄ መጣው ብትል ራሱ አባቢ ወፍ የለም እንዴ በቃለጃ አረጉን እኮ ወፍ እንዲህ የሚባል ነገር የለም። በቃ እንዳንተ መተው አስረግዘው ካላሳዩኝ በስተቀር ማንንም አናምንም። ምክንያቱም እኛን ግራ አስገባችሁ። እኛ የምንጨነቀውን ያክል እኮ እናንተ ለራሳችሁ እየተጨነቃችሁ አይደለም። እኛ እናንተ ላላችሁበት ህይወት እንዳይበላሽ ከቀን ወደ ቀን እንላለን። እናንተ ምንም አይመስላችሁም። እውነቴን ነው የምላችሁ። እዚህ ዩቲዩብ ላይ ካፕል ነን ብለው የሚመጡ ሰዎችን ካፕል ነኝ ፍቅረኛ አለኝ ብላ የምትመጣው ወይ አርግዛ ካላያችሁ በስተቀር እንዳታምኑ። በቃ ከዚህ በኋላ የምሬ ነው ብላችሁ እያቸው ዝም ብላችሁ በቃ ችግር የለም ጥፋትም ካለብኝ እናወራለን። እኔና አንቺ ብቻ እያወራን ነገሮችን ለመፍታት እንሞክር
በመሀላችን ሰው እየገባ ነው እንደዚህ ይሆን ያለ ነው ምናምን ነገር ብያ አሳምኛታለሁ ቤተሰቦቼና እሺ ብላኝ እሷም እየመጣች ነው። ከዚህ በኋላ በቻልኩት ይሁን ደስ ይላል። ይሄንንም ማወቅ አንድ ነገር ነው። በቃ ደስ ይላል። በመሀላችሁ ሰው እየገባ መሆኑን ካወቅ ዋናው ችግር ደግሞ እሱ ነው። ዋናው ችግር እሱ ነው። አንተ በመሀል ይዛቸው ከምትመጣቸው ሴቶች ባልተናነሰ በሁለታችሁ መካከል ችግር እየፈጠረ ያለው የሁለታችሁ አንደኛ ሶስተኛ ወገን ይዛችሁ እየመጣችሁ ሶስተኛ ወገን ስለእናንተ እንዲያወራ ሶስተኛ ወገን እሷን ወክሎ ስለ አንተ ስለሷ ትዳር እንዲያወራ እንደገና ሌላኛው ሶስተኛ ወገን ደግሞ ስለ አንተ ትዳር ወክሎ እንዲያወራ እያደረጋችሁ የሁለታችሁ ችግር ራሳችሁ ችግሮቻችሁን ተመልክታችሁ ችግሮቻችሁን ፈታችሁ ሰላም የምትሆንበትን መንገድ ከመዘየድ ይልቅ ሰው እንዲናገርላችሁ ሰው እንዲመሰክርላችሁ ታደርጋላችሁ። የፈለገ ሶስተኛ ወገን የምትለው ወይም ደግሞ ያንተ ወገን የሆነ ሶስተኛ ወገን ስለ አንተ መጥቶ ቢመሰክርልህ ሩታ በአይኗ ከምታየው በበለጠ ሁኔታ መጥቶ ሊመሰክርልህ ሊለፈልፍልህ ይችላል። እሷ የምታየው ሌላ ሰውየው መጥቶ የሚያወራው ሌላ። ለዛ ነው ሁሉ ጊዜ ተግባርና አንደበት ይለያያል ብላ እሷ የምትናደዱና የምትበሳጨው ለዛ ነው። በእሷም በኩል መጥተው የሚያወሩ ሰዎች እሷ እየሄደችበት ያለው መንገድ ሌላ፣ እነሱ ተለያዩ ዕቃ ተካፋይ እንደዚህ ሁኚ አስረግዟል እንደዚህ ነው ምናምን የሚሉ በቃ ትርኪ ምርኪ የሆኑ የማይሆኑ ነገሮች ሩታ ከተናገረች በላይ እሷን ወክለው የእሷ ወገነን ወንድምነን እህትነን ብለው መጥተው የተናገሩ ሰዎች ሩታ ከተናገረች በላይ ልብህን የሚሰብር የሚያስከፋ ነገር ተናግሯል። ሚስትህ ከሚስት ጎን የሆኑ ወንዶች ምናምን ነገር አንተን የማይሆኑ ነገር ሲናገሩ ቤት ድረስ መጥተው የማይሆኑ ቃላቶችን ሲናገሩ ምናምን ነገር ዝም የምትላቸው ነገሮች አንዳንዱ ቦታ አሪፍ ናቸው። አንዳንድ ደግሞ ዝም ማለት የማይገባ ቦታ ላይ ደግሞ ዝም እያልክ ነገሮች እንዲሰፉና ሰዎች አንተን እንዲንቁ ኦዲየንሱም በአንተ እንዲበሳጭና እንዲናደድ ያደርጋል። ምክንያቱም ወንድ ልጅ ነህ አባቢ የፈለገ ነገር ትሁት ብትሆን ታጋሽ ብትሆን እነሱ እንዳሉት ናቤላ እንዳሉት ንጹህ ልብ ቢኖር ሄርሜላ እንዳለችው የፍቅር ልብ ቢኖር የሚናደድ የሚያዝን የሚበሳጭም ልብ እንዳለ ማሳየት አለብህ። ይሄ ሁላችንም አንጠልጥለን የምንዞር ወንዶች ውስጥ ያለ ማንነት ነው አባቢ። አንዳንዴ ማንጠልጠልን በንዴት አሳይ፣ ለነገሮች በምትሰጣቸው ምላሽ አሳይ። እኮ ነግሬሻለሁ እንደስመጣ ሰላም በእኛ እንዴ ሰላምታሽ እኔማ ሰሞኑን እዚህ ቦታ የምትገናኙት አብራችሁ አድራችሁ ከእንቅልፋችሁ ተነስታችሁ ምናምን ነገር መታችሁ እየሰራችሁልን ነው የሚመስለው። እኛ እንዴት ሆኑ ምናምን እንላለን እና እሳትና ጭድ ሆነዋል እንላለን። እናንተ እናቴ እንዴ የብሬን እኮ ነው ምርጥ ፍቅረኛሞች ሆናችሁ ነው የምትመጡት። ኧረ ተው በቃ ከታረቃችሁ ንገሩን። እኛ ወራችንን አታባቡት፣ የምር እንቅልፋችንን አታሳጡን። በቃ ከዛሬ ነገር ምን ሆናችሁ እያለ በቃ የእናንተ መታረቅ እኮ ነው አሁን ለሀገሪቷ ሰላም የሚያመጣ ኢኮኖሚ የሚረጋጋ ዶላርም የሚቀንስ እየመሰለኝ ነው። ለዛ ነው አሁን ቀለሊት እንድትታረቁ የምለው። በቃ የሆነ ነገር የሚረጋጋ እየመሰለኝ ነው። ጥላችሁን መጀመሪያ የተጣላችሁበት መንገድ እንደዛ ነው የሚመስለው። ለሀገሪቷ እኮ ስጋት ነበራችሁ ወይስ እንደሌላው ፖለቲካ መሪዎች በጀርባ ታርቃችሁ ፊት ለፊት መምጣት ጀመራችሁ? እንዳልተታረቃችሁ ሆናችሁ ፊት ለፊት ላይ መምጣት ጀመራችሁ? ለምንድን ነው የማትወልጂው? ተስማምተናል ከልጄ ጋር እንዲቀመጥ። የቀለኩ እኮ አይደለም ሳምንት ብለሽኝ ሳምንት አለፈ እኮ ከሱ ጋር ተስማምተን ነው እንዲቀመጥ። ኦኬ እንዲወጣ አልፈለኩም ነው እንዴ? ይሻላል። እሺ ካልስ ችግር የለውም ግን እኔ ቀኑ እያናፈቀኝ ነው ያለው። ወይ ዲቴል ቀኑን ንገሪኝና ወይንም ሌላ አስጨንቅልሽ ወደ ጉዳይ ተማንኛውም እያሰመጠ እኮ ነው በቃ ምናምን ነገር አንጀታን እየበላ ምናምን ነገር ነው በቃ አትልጁም እንዴ ልጅ ምናምን ነገር እያለ እያሽኮረመ እርጉዝ ሚስቱን እያሽኮረመ ማለት ነው። አይ አባቢ ከመሽኮረመም ያለፈ ልጅቷን 9 ወር ሙሉ አስበው ይሄንን ጋቢና ድጋሚ ልትደግምብን በሆዷ ልጅ አስይዘ ምናምን ነገር እንደገና ማሽኮረመም አረ ልጅ ሀገር ዳረካት እኮ ተው እንጂ እረ ወይኔ እሺ ስትኮሳተሪ ታምሪያለሽ። ያምር ነው አረው አለች አብርሽቶ አረቱ እንዴ ለዛ ነገር ሶሪ ማለት ፈልጋለሁኝ። ምን ያስብየው እኔ ፈልጌው ምንም አይነት ነገር እንዳልተፈጠረ በዚህ አጋጣሚ ለነገርሽ ፈልጋለሁና በዛ ጉዳይ እኔም ሶሪ ማለት ስለምፈልግ መጀመሪያ ይቅርታ ይቀርማልና ይቅርታ ማለት ፈልጋለሁኝ። ግን ያ ነገር አሁንም ቢሆን እኔ አውቄ ያደረኩት ነገር እንዳልሆነ በደንብ እንድታቂው ስለምፈልግ ነው እና ስለዛ ነው ልጅ ፈልጌ ነው። እኔ በነገራችን ላይ ምን እንደናፈቀኝ ታውቃላችሁ? ፈዘዝኩ እያሰብኩኝና አብርሃም ማለት እኔ እንጃ በቃ በገዛ ጥፋቴ ነው የራሴ ድክመት ነው የራሴ ስንፍና ነው እንደዚህ አይነት ጥፋት ውስጥ እንድገባ ያደረገኝ ብሎ የሚያምነው ጥፋት ነው ናፈቀኝ።
ለምሳሌ ሰው ወጥመድ ውስጥ ሊከት ይችላል። ሰው ተንኮል አስቦ አንተ ባላሰብክበት መንገድ ውስጥ አድርጎ የሆነ ያሰበውን ነገር በአንተ ህይወት ላይ ለመፈጸም የሆነ አይነት አጀንዳ ብቻ የሆነ አይነት ተንኮል አስቦብል ሊመጣ ይችላል። ግን ያንን ተንኮል በአንድ ደቂቃ ውስጥ ማክሸፍ እየቻልክ ያ ማለት በቃ ከሄርሜላ ጋር የተፈጠረው ዘመኝታ ክፍል ውስጥ ምናምን ነገር 30 ደቂቃ ሙሉ እንካ ከምትባባል ጎትተህ ጆሮዋን ይዘህ ማስወጣት በቃ። አንዳንድ ጊዜ ደግሞ ለሚስት ያለህን ክብር፣ ለሚስት ያለህን ፍቅር፣ ለትዳር ያለህን ቦታ ታማኝነት እንዴት ማሳየት እንዳለብህ ማወቅ አለብህ። እድሉን ተጠቀሙ እንጂ አንዳንዴ ያችን ሴት እንደማትፈልገት ከዛች ሴት ጋር ምንም አይነት ኮሚኒኬሽን ወይም ግንኙነት እንደሌለ በቃ ጀስት ሆን ብለህ ያንን ነገር ተጋብተህ ሩታን ለማናደድ ምናምን ከዙሪያ የነበሩ ሰዎችን አንተ ምን ማድረግ እንደምትችል አቋምን ለማሳየት የማይሆን ስህተቶችን እንደሰራ እናውቃለን። የማይሆን ስህተቶችን እንደሰራ አይኑ ግን ደግሞ አንዳንድ ጊዜ በቃ አንዳንድ የተፈጠሩ ነገሮች ለሩታ ያለን ክብር የምታሳይበት ከሩታ ውጪ ማንንም እንደማትፈልግ የምታሳይበት ነገር ሲፈጠርበት እሱን ነገር ደግሞ አየር ላይ መጠቀም አለብህ እንጂ ነይ ውጪ ግቢ ሂጂ እየተባባልክ ሩታ መጣች። አየህ እኔ ያላመንኩበት አንዱ ምክንያት እሱ ነው። 30 ደቂቃ ሙሉ ያው ሁሉን ትርክ ውስጥ የገባው ሩታ እስክትመጣ ምናምን ነገር የሆነ አጀንዳ አስባችሁ ነው በቃ በቃ አንተ ታማኝነትን የምታሳይበትን ይሄ የሃይስኩል አይነት ወሬዎችን ድርጊቶችን ምናምን ተዋቸውና በትክክለኛ መንገድ ሩታ በምትፈልግበት አብርሃም ሆነናትና በቃ በዛ መንገድ አሳምናት። አየህ እሷ በምትል መንገድ ሄድና አፍቃሪነትን ወዳጅነትን አሳያት። ልታታት እንደማትፈልግ እሷ በምታሳይ መንገድ ሄድና አሳያት። እስኪ እንዴ ተው እንጂ ጋሼ አብርሃም። እሺ በቃ እኔ ዝም ልበልና ከአይኔ ጋር ተነጋገሯ እኮ እስኪ እኛ እንደዛ ከሆነ አያየሽ እንዳወራሽ ይልቅ በእናትህ እኔ ብዙ መቆም አልፈልግም፣ መሄድ ፈልጋለሁና ያው ረፍት ታደርጊያለሽ። እዚህ ጋር ጉዳይህን ንገረኝና እባክህ እኮ ነሽ እዚህ ጋር ቁጭ ጉዳይህን ንገረኝ። ቁጭ ብለሽ እኮ ማውራት ትችላለሽ። መቆም ከደከመሽ ችግር የለውም። እዚህ ጋር አልቀመጥም። እርጉዝ ሚስት አጥር ጥግ ጠርተህ ቁጭ በይ ምናምን አይነት እንክብካቤ አረተው አጥር ለአጥር እብድ ይመስል ልጅቷን ይዘህ ይሄድ። አረ ስንት ቦታ አለ አባቢተው፣ አረ ስንት ቦታ አለ። በሰከንድ ነገሮችን አስረስተ ወደ ነበርክበት ነገር ለመመለስ የሚያስችል ስንት ቦታ አለ እንዴ። ከሄርሜላ ጋር ሲሆን ኢንተርናሽናል ሆቴል የሆነ 5 ኮከብ ሆቴል ምናምን ትሄዳለህ። ከሩታ ጋር ሲሆን እብድ ይመስል አጥር ጥግ ይዛት ትሄዳለህ። ተው እንጂ አባቢ ተው። እሷ የሆነ ጊዜ ላይ የተገናኛችሁበት ምናምን ቦታ ላይ አሁን አምጥተህ ከዛ ትዝታ አረ ብራዘር ተው፣ ስንት ትዝታ አለ እንዴ። ተው አብርሃም እያስጨነቅሽኝ ነው ያለው። ስለዚህ እንትን አትቆጣጠሪ። ምን ተጨንቀ? ምን ነው አንተ እንዴ? እኔን ግን እንደምንድን ነው የምታይኝ? በእናትሽ እንደ ሰው እንኳን እያየሽኝ አይደለም እኮ። በሰላም ነው? ምንድን ነው የምመስልሽ? ቆይ አብርሃም ማለት በቃ ጥፋቶች እንዳጠፋ አምናለሁ እኮ። ውስጥ እኮ ያስታውቃል። ንግግር አካውን ምናምን ያስታውቃል። በቃ የሆነ ተሸንፈ ኃላፊነቱን ወስደ እዚህ ደረጃ የተዳረሳችሁት በአንተ ድክመቶች እንደሆኑ ምናምን አምነ ይቅርታ መጠየቁን እንጂ አልፈለግከው እንኳ ይኸው ቀስ እያልክ እያረሳሳት መግባት ነው የፈለግከው። አባቢ ሴት ልጅ እንዲህ በቀላሉ ምትረሳ አይደለችም። ተው ለማትረሳን ፍጥረት ለማስረሳት እየሞከርክ ነው ወይ? እሺ እንደ ሌሎች ሰዎች በቃ ሰው መተት አሰርቶብኝ ምናምን ነገር እንደዚህ ጸበል ሄጄ በቃ እንደዚያ ሆኜ ነው ምናምን በላት። በቃ አሁን ወደ ቀልቤ ተመልሻለሁኝ ምናምን ብላ በቃ የሆነ አይነት ድራማ ፍጠር። ወይ ካልሆነ ወይ ደግሞ አማክረን በቃ እኛ የሆነ ነገር እናድርግና እንዴ ኧረ በእናትህ ተው፣ ልጅቷ ላይ እንደዚህ ሙድ አትያዝባት። በጣም በቃ እየተጃጃልክባት እንደሆነ ገብቷታል። በቃ አሁን ይኸውልህ ከሩታ አካውን የምትረዳው ምንድነው? በጣም እየተጃጃልክባት እንደሆነ ይኸውልህ ቋቅ እያልካት ነው። አሁን እንዴ ልጅ ምን አድርጊ ነው የሚለኝ? ጭራሽ እኔ ባሌን ለመመለስ እጥራለሁ፣ እሱ ጭራሽ ሌላ ሙድ ውስጥ ነው ያለው እያለች እኮ ነው። አሁን ራሱ የምታወራቸው ነገሮች ራሱ ከቀልብ አይመስልም እንዴ? አሪት እንዴ አብርሽዬ ተው። አይ መጨነቅ ትችላለህ ግን እንዴ ምንድን ነው ይመችሽ። አቦ እስቲ በእናትህ ተወኝና ማለት ነው ታስነፍላለች እያያቸው ነው። ወደ ጉዳይ ገብተህ ማለት ነው ብሄድስ ምን አለበት? እሺ ላስተካክልልህ። አብራ ወርቅሽን መምራት ይሄ አዝግነት ማለት ነው። ከዚህ በፊት ከምታረጋቸው ጥፋቶች የባሰ ነገር እያረካት ነው ልጅቷን። የምንድን ነው ብለህ እንዴ ጭራሽ አዝግ ሆነ መጣኛ። ኧረ አብርሃም ተው ግን ባልሆኖ ይመለሳል ስንል ጭራሽ አደገኛ ጀንጃኝ አስማጭ ሆኖ ለኔ ለእንዴ አባቢ። ሲቀጥል ደግሞ አንተ
ቦታው ላይ ስለነበረች ሩታ ቦታው ላይ ስለነበረች እውነታውን እንድታስረዳሽ ብዬ ነው እሷን ይዤት የመጣሁት እንጂ በሌላ ነገር አይደለም። አንተ ገለንገረ አዳምጥ እሺ ቁራዎቹ ራሱ ሰለቻቸው። ዳቁራ ነው ዳክዮቹ ደግሞ ማለት ነው። አንተ እኔ ፊትና ሰው ፊት እኮ ሌላ ሰው ነው የምትሆነው። ምንድነው እንደዚህ አይነት አክት እያናደድሽኝ ስለነበረ ነው። በነገራችን ላይ አመጣሽልኝ አወሽ አመት ነው ሰው ከጎኑ ወይ ሄርሜላ ከጎኑ ስትሆን በቃ ምንም እንደማይፈልጋት እንደማይለማመጣት ምናምን አክት ያደርጋል። ለብቻው ምናምን ሲያገኛት ግን ማለት ነው በስማ እዲ በደረሱ መተኛት ነው የሚቀረው። ለምንድን ነው ያን የሚያደርገው? ማለት የገባችሁ ሰዎች አላችሁ ያን የሚያደርግበት ማለት ነው። ከትላንትናም እኔ እየነገርኩሽ አንቺ እኔን መቀበል አትፈልጊም። እውነቱን ይሄ ነው። እሷ ቦታው ላይ እንኳን ኖራ እሷ እያስረዳችሽ ነው ያለችው፣ ግን ምንም ለመቀበል ፍላጎት የለሽም። አንተ ሁል ጊዜ በነገራችን ላይ ግን አብርሃም ሁሌ የምትሳሳተው ከሄርሜላ ጋር ነው፣ ከሌላ ሰው ጋር ትሳሳትም ማለት በቃ ሁል ጊዜ። ምክንያቱም አሁን ችግር እየሆነች ያለችው በየቀኑ ሄርሜላ የምትባል ሴት እንጂ ሌሎች ሴቶች አይደሉም። እሷን ለምንድን ነው ካንተ ማራቅ የማትፈልገው? እኔ እኮ ግራ እየገባኝ ነው። አርቀ ማትመጣበት ምክንያት አላውቅም። እኔ ኦዲየንሱም ተመችቷቸዋል መሰለኝ። በቃ ሄርሜላም እንደዚህ ስትመጣ ከአብርሃም ጋር ከሩታም ጋር የሆነ አይነት ነገር ሲፈጠር ምናምን ነገር ተመችቷችሁ ነው መሰለኝ እያያቸው ያላችሁት። የምሬን ነው የምላችሁ። ካልሆነ በስተቀር ሁለቱ እኔ አብረው በቪዲዮ የሚመጡበት ምንም አይነት ምክንያት የለም። እናንተ ስለተመቻችሁ ወይም ደግሞ በቃ እኔንም ልትት ምን እኔንም ማስወጣለሁ እኔ አንዱ አይደለም። እኔም ስለተመቸን ነው። እኛ ስናይ ቪዲዮዎቻችሁን ከሄርሜላም ጋር የምትሰራውን ቪዲዮ ምናምን ስናይ የተመቸን ምናምን መስሎ ነው። እየደበረን ነው የምናየው። የምሬን ነው የምልህ። በቃ እኔ ደስ ብሎኝ አሁን ሮጬ ቪዲዮ የሰራሁት ይሄው ሰርቷል። 2 ቀን ቪዲዮ አልሰራው ከሩታ ጋር ሳያቸው ነው ደስ የሚለኝ። በቃ እኔ እንጃ እንዴት ብለን እንደምንነግራቸው አላውቅም። አብርሃም እሺ በቃ ችግር የለውም። እዚህ ጋር ታስፈልግ ማለት እኔና አንቺ እናውራ። በቃ ሳስረዳሽ መረዳት ስላቃተሽ ነው። እኔ ቦታው ላይ አልነበርኩኝም። አልፈልግም ከናካቴው ታውቃለህ። በቃ ምንም ነገር አልፈልግም። ሌላ እንዳስረዳሽ ነው ማፈልግ ኖ በቃ እሷ ምንድን ነበር ስታወራኝ የነበረው? ከዚህ በፊት ስንገናኝ የነበረበት ሞመንት ያስጠላል። በጣም ነው የሚያስጠላው። እዚህ ከመጣ በኋላ ምን አይነት ነገር በምን አይነት መንገድ በጣም ነው የሚያስጠላው። ምን አድርገናል? እንዴ ይኸውልህ አብሮሽ ካለሽ ሰው ጋር ዘላለም መኖር ትችላለሽ ብለኸኛል። አንድ እንደዛ እኮ ያልኩበት ምክንያት ነገር ስለምትበይ ነው። እኔ ረስቼዋለሁ። አሁን ሩታ ረስቼው ነበር። እኔ ደግሞ አረሳውማ። በነገራችን ላይ አያችሁ አይደል? አሁን ለምሳሌ እሷ በጣም ብዙ ነገር ተናግረው ታውቃለች፣ ግን እኛ ስንናገራቸውና እነሱ ሲናገሩን አንድ አይደለም። እምሬ ነው ብላችሁ ወንዶች እንዳትሸወዱ። በቃ ቀልድም ምንም ስትቀልዱ ስትናገሩ ምን ስትሉ ምናምን ነገር እናንተ ባሰባችሁበት መንገድ ላይ ወድ ይችላል። ትበላለ እንደዛ ከሆነ ይሄው አድሬ ረስቶታል። መቼ ይናገረው መቼ በለው። እሷ እኮ ብዙ ሺህ ነገር ተናግረዋለች። ምክንያቱም እሱ ጥፋት አጠፋ ብላ እሷ የመናገር መብት የላትም። ወይም ደግሞ መናገር ስላችሁ በጣም የሆነ ሊያጣላችሁ የሚችል ክብሩ ሊነካ የሚችል የሆነ አይነት ንግግር ምናምን መነጋገራቸው የባሰ እንዲጋጩ ነው የሚያደርጉት። በባልና ሚስት መካከል አንዳችሁ ብልጥ መሆን አለባችሁ። ካልሆነ በስተቀር የማይሆን ደረጃ ነው የምትዳረሱት። ጥፋታችሁን አትተማመኑም። አንተና የሚባባል ነገር ይመጣል። በቃ ማንም ጥፋቱ ስለማይታወቅ ሽማግሌም ቢገባ ጥፋቱ ስላልታወቀ ምንም ሊፈይድላችሁ አይችልም። ስለዚህ አንዳችሁ ብልጥ መሆን አለባችሁ። ሰላም ማውረድ የምትፈልጉ ከሆነ ማስተካከል የምትፈልጉ ከሆነ የትኛውም ችግር ቢፈጠር የትኛውም ነገር ቢሆን መተውና ያንን ነገር ይቅር የማለት አቅም እንዳላችሁ የምታምኑ ከሆነ ለማስተካከል መሞከር። በቃ ለምሳሌ ሩታ የኛን ያክል በአብርሃም አትናደድም። የኛን ያክል በአብርሃም ተስፋ አትቆርጥም። የኛን ያክል አብርሃም ላይ ምንም ነገር አልሆነችም። ምክንያቱስ ከዛሬ ነገር እንዲመለስ ስለምትፈልግ አብረው መሆን ስለምትፈልግ መለያየት ስለማትፈልግ ስለምትወደው ስለምታፈቅረው። እኛ የማፍቀር የመውደድ ወይም ደግሞ የሆነ አይነት ስሜት ውስጥ ሆነን አይደለም አብርሃምን የምንቆጣው በአብርሃም የምናደደው። እንደ አንድ ኦዲየንስ ወይም ደግሞ እንደ አንድ ተመልካች ወይም ደግሞ ብቻ እንደ አንድ ምን ልበላችሁ በቃ የሆነ ወዳጅ ወይም አድናቂ ሆነን ነው አብርሃምን የምንመለከተው ወይም ሩታ የምንመለከተው። እነሱ ራሳቸውን ሲመለካከቱ ግን የሚፋቀሩ የሚዋደዱ በጣም ብዙ መከራዎችን በጣም ብዙ ውጣ ውረዶችን እንዳሳለፉ ሰዎች ዛሬ ላይ እንደዚህ አይነት ነገር ቢፈጠር መለያየት እንደማይፈልጉ ይቅር የመባባል አቅም እንዳላቸው ወይም ደግሞ ይቅር መባባል እንደሚፈልጉ አይነት ጥንዶች ሆኖ ነው ራሳቸውን የሚመለከቱት እንጂ እንደ ተመልካች አይደለም። ሩታ አብርሃምን የምታየው አብርሃም ሩታን የሚያየው። ለዚህ ነው አሁን እዚህ ጋር መጥተው ያ ሁሉ ነገር ተፈጥሮ ሰላም ሆኖ የሚያወሩት። እዚህ ጋር የሚጀናጀኑብን ወይም የሚጃጃሉብን በቃ እነሱ ውስጣቸው እንደዛ ስለሆነ ነው። ረስተውታል። 2 ወር ሙሉ የተፈጠረው ነገር እኮ ቀላል አይደለም አይደል? ግን ይሄው አሁን የሚፈልጉት እነሱ መታረቅ ስለሆነ አሁን እልህ ተያይዟል ሁለቱም። አብሶ አብርሃም በቃ በሆነ አይነት ሙድ ነገሩን አረሳስቶ እንጂ ነገሩን ቀርፎና አስተካክሎት አይደለም ከሷ ጋር መሆን የሚፈልገው። ለዛ ነው እንደዚህ የሚሆኑት። እሱ እንደ ባል የሚሆን ተውና እንደ ባል እንደነበረ ሰው ገባ። የኔን ክብር ማስጠበቅ ካልቻልክ ተው ያንተን። እኔ ግን የራሴን ክብር አላስደፍርም። ራስን በራስ ያስከብረዋለሁ። ገባ? አያችሁ እኔ ከዚህ በፊት ደጋግሜ የምናገረው ይሄንን ነው።
አንተና እሷ እንደፈለጋችሁ ሁኑ፣ እንደፈለጋችሁ ተነጋገሩ፣ እንደፈለጋችሁ ተጣሉ። ባልና ሚስት ናችሁ፣ አምናችሁበት ነው እዚህ ህይወት ውስጥ የገባችሁት። ግን ሌላ ሶስተኛ ሰው ሴት መታ ለዛውም ሚስትህን እንድትናገር እንደገና ደግሞ ያችን ሴት ደግፈ ሚስትህን እንድትናገር አሁን ሁለት ጥፋት ነው እያጠፋ ያለው ሄርሜላም። ብቻ ማንም ሰንበዲ ሴት ትሁን ሩታን ስትናገራት አታስቆማትም፣ ሚስትህን እንዳትናገርብህ ወይም ደግሞ በቃ ከዚህ ድንበር ማለፍ እንደሌለባት አትናገርም። ሚስቴ ናት፣ የፈለገ ነገር ቢመጣ አንቺ የመናገር መብት የለሽም፣ እኔ ነኝ የምናገረው አትልም። ጭራሽ ሚስትህን ሲናገሩ ወይም ደግሞ ሚስትህን እነሱን ስትናገራቸው ከዛ እነሱ ሲናደዱ ሚስትህ ችግር እንዳለባት ምናምን ነገር ለእነሱ ታብራራለህ። በቃ አየህ ሁልጊዜ እሷን ልቧን የሚሰብራትና የሚያሳዝናት ምንድነው ከሷ ጎን ቆመ እሷን ፕሮቴክት ማድረግ ወይም ደግሞ እሷን መጠበቅ ሲጠበቅብህ አንተ ጭራሽ ለነዛ ሴቶች ነው ፕሮቴክት ጥብቅና የምትቆመው። አየህ እነዛን ሴቶች ነው ትሪት የምታደርገው፣ እነዛን ሴቶች ነው የምትንከባከበው ምናምን ነገር እንዳይከፉብህ ምናምን ነገር። የሚስት መከፋት፣ የሚስት ማዘን፣ የሚስት ማልቀስ ግን አንድም ቀን የሆነ ሲቆጭ ሲያንገበግብህ ሲያናድድህ ወይም ደግሞ ሲደብርህ አይቻላቅም፣ ምንም መስሎ አያውቅም። እኔ ሩታን አንድም ቀን ስታባብላት ስትደነግጥ የሆነ የጥፋተኝነት ስሜት ሲሰማ አይቻላቅም፣ በገዛ ጥፋት ስታለቅስ ማለት ነው። ያ ነገር ነው የበለጠ ልጅቷን የሚያሳዝናት። ገባ ሩታ ማንም እኮ በኔ ፊት ማንም አንቺ የሚናገርሽ የለም። ውይ በጣም ማን ተናግሮሻል? ቆይ ኧረ ማንም እኔ ሌላ ጊዜ ልጅ መርቅኖ ነው እንደሚመጣው። ኧረ አብርሃም ተው፣ ሲያስረዳሽ መናገር ነው ማለት ነው። አንቺ ማንም ተናግሮኝ አያውቅም። አንተ እያለ በተለይ በፍጹም አንድ ሰው ተናግሮኝ አያውቅም። አይገርምህም? አንተ እኔንም ታስከብረኛለህ፣ ቤትህን ታስከብረኛለህ። በነገራችን ላይ እዚህ ጋር ግን አንድ ማለፍ ማልፈልገው ነገር አንቺም እሱን ማስከበር በሚጠበቅብሽ ሰዓት ላይ አላስከበርሽውም። እሱንም እንዲናገሩት ፈቅድሻል አይደለ? ዝም ብለሻል። ለዛውም በጣም ብዙ የሚያስጠላ ነገሮች ኖቫ ምናምን እነ ቡራ ነው ማን የሚባሉ ልጆች እንዲናገሩ ፈቅድሻል። ኖቤል ነው ምናምን የሚባሉ ልጆች በቃ ወንድሞቼ ናቸው ያለሻቸው ሰዎች በጣም ሲናገሩት ነበር። ይህንን መካድ የለብሽም። የራሳችንን ብቻም ደግሞ አንመልከታ። ሩታዬ ተይ እንጂ ቅመሜ ተይ። አንቺ እኮ ንግስት ነሽ እናቴ። ሰው ስንቱን ንግስት እያለ አይደል እንዴ? እኔ አንቺን የመሰለ ንግስት ግን ወፍ እኔ ጋር ስትመጣ አሁን እንደዚህ ስትር በላይ በስነ ስርዓት አውርተኸኝ ምናምን ሰው ፊት ሲሆን ግን ታያት ተዋት አይባልም። ሪስፔክት ከዚህ ነው የሚጀምረው። ትሂድ፣ የራሷ ጉዳይ። እንደዚህ ነች እሷ፣ ሁሌ እሷ እንደዚህ ነች። አታውቂያትምና ነው አታውቃትምና ነው። አዎ እንደዚህ ነኝ እኔ በቃ። ምሻውን እልህ ነው የሚሻለን ሩታ። እልህ አይደለም ወይ አብርሃም እየተነገረ ማሰማ ሰውዬ። እሺ አላደርግም ስተት ሰርቻለሁ አጥፍቻለሁ ነው የሚባለው ወይስ? ኧረ አብርሃም ተው፣ ምትልህን ስማና መልስ እስኪ። ለምትልህ ነገር እስኪ አስብና። እንዴ ይሄ ሰውዬ አውቆ ነው እንዴ? ወይ ሩታን ያልነበርኩም ጌታን ያልነበርኩም ራሳቸው ናቸው ያው ሁሉ ነገር አቀናብረው ነው የጠበቁኝ። እኔ ምንም ስለመቀነባበሩ አይደለም እያወራሁ ያለው። በቃ ካንተ ጋር መገኘት የሌለበት ሰው አለ አይደለ? እኔ ማየት ማልፈልገው ሰው አለ አይደለ? አልፈልግም በቃ አንተ ይሁን ብላ ያደረከው ስለሆነ በቃ አንተ ተመችቶሃል። እኔ አብርሃም እስኪ እሺ ባላት በቃ እሺ። አንድ ሰው አላስጠቃም፣ ንገሪኝ፣ ጽፈሽ አምጪ በሊስት። ካንቺ የሚበልጥብኝ ሰው የለም። በቃ የህይወት አጋሬ አንቺ ነሽ፣ ኃላፊነቴ አንቺ ነሽ፣ ትዳሬ አንቺ ነሽ፣ ህይወቴ አንቺ ነሽ ብለህ እስኪ በሊስት አምጪልኝ በላት። እያንዳንዱን አታባራቸውም እንዴ? አሁን የምትሆነው አይነት ስሜት የምር ከሆነ የምትወዳት ከሆነ ልታስቀይማት የማትፈልግ ከሆነ ልታስደብራት የማትፈልግ ከሆነ እንዴ ከሷ የሚበልጥብህ ሰው እኮ የለም። እንዴ ተው እንጂ አብርሃም ታስመስላለህ። በጣም እኮ ተመችቶሃል እንዴ? ኧረ ብታታይ በእግዚአብሔር ነው የምሬን ነው። አይ ተመችቶሃል፣ ተስማምቶሃል። አንቺ ነሽ እንደዚህ ያናድርሽ ማይሆን ነገር እንዳደርግ የምታረጊኝ። ምንም አይደለም እኔ በነገራችን ላይ እሷ ብታናድድህ አንተ ደግሞ እሷን የማያናድድ ነገር አድርገህ ከዛ በኋላ ስትገናኙ ሳትናደድ ትመጣለች። በቃ አየህ፣ የማያናድዳትን ነገር ካላደረግ ከዛ ደግሞ ደስ የሚላትን ነገር ካደረግ በሚቀጥለው ቀን ስትገናኙ በሰላም ማውራት ትጀምራለህ። አባቢ በቃ ችግሮቻችሁን በትክክል እያወራችሁ መቅረፍና ማስተካከል ትጀምራለህ። ካልሆነ አባቢ ዛሬ እያናደድካት ነገ ሰላም ሆና እንድታወራ የምትፈልግ ከሆነ ይሄ ችግር አለብህ ብራዘር። እኔ አሁን ከዛሬም በዚህ ልክ መጫንም አልፈልግም አንቺን። ሲቀጥል ደግሞ ያለ ፍላጎትሽ ምንም ነገር የምታረጊኝ አላስገድድሽ ነው። ጀስት አንደርስታንድ አድርገሽኝ ግን አብረሽኝ እንዲህ ልታሳልፍ እስክትወልጂ ድረስ እንድንከባከብሽ ልትፈቅጂልኝ። እኔ ይሄ ሁሉ ቆይ የምትፈልገው አንተ ማለት ተለያይታል፣ በቃ አብረሃት መሆን አትፈልግም፣ እስክትወልድ ምናምን አብረሃት መሆን ነው የምትፈልገው እንዴ? ምንድነው እኛ የምንፈልገው? እኛ የሚመስለን እኮ አብረሃት ሆነ በቃ ትዳራችሁን እንድትጀምሩ ህይወታችሁን እንድትጀምሩ ነው። እስከ መውለጃዋ ጊዜ አብረሃት ሆንክላት አልሆንክላት ምን የሚፈይድላት ምን የሚጨምርላት ነገር አለ? ወደ ትዳር ተመልሰ እስክትሞት አብረሃት ካልሆንክላት በስተቀር ምን ይሰራላታል? ያንተ 2 ወር 3 ወር አብረሃት ከጎና መቆም ምን የሚያደርግላት ነገር አለ? ምጧን ያቀልላታል ወይስ ምጧን ልታመጥላት ነው እንዴ? ታምር እንደሚፈጥር ሰው ከጎንሽ ልሆን ምናምን እንዴ?
አንተ እኔ እንጃ ምን ላደርግልሽ እስኪ ንገሪኝ። ምን እስኪ እንደሆነ የምትፈልጊውን ንገሪኝ። ሰላም እንድንሆን የምትፈልጊ ከሆነ እንድንታረቅ የምትፈልጊ ከሆነ ምን ላደርግልሽ ብለህ ለምን አትጠይቃትም? ከዛ ያንን አድርግላት። ከጎንሽ ልሆንላት ይላል እንዴ? ከጎኗ የሚሆንላት መች አጣች? እሷ ባል የሚሆንላትን እንጂ። በጣም ብዙ ልረሳው ማልችላቸውን ህመሞች አሳልፌያለሁ በህይወቴ ገባ። ግን ፈጣሪ እንድረሳው ይርዳኝ። ይሄ ሁሉ ደግሞ የሆነው ባንተ ዙሪያ ባሉት ሰዎች። ሩታንቺም ዙሪያ ያሉ ሰዎች እኮ ትክክል አይደሉም የሚያወሩት ነገር። እኔ ዙሪያ ላይ ማንም አልነበረም። ያንተ ሰዎች ናቸው እየመጡ እንዲወጣ እንዲወረደ እንዲገባ እንዲ ሲሉ የነበሩት ነው። እናንተ አይመለከታችሁም በቃችሁ ውጡ ብለ ይሄን እናንቺ ህይወት በዚህ መንገድ መስተካከል አለበት ብለ አንድም ቀን ስታደርግ አይቻላል። እሺ ዛሬ አደረኩ ወይ አብርሃም? አሁን ሁሉን ነገር ሁሌ የምናደደብ በነገራችን ላይ አሁን ያወራችሁ የሩታ ንግግር የተወሰነ ስህተት እንዳለበት አውቃለሁ። ግን እሺ እሱን ተውትና እቺን ትሰማና ነገ ስትመጣ ያንን ነገር ማድረግ አድርገህ ለምን አትመጣም? ወይም ደግሞ አሁን ያለችን ነገር እሺ ብለህ ሄደ ማድረግ መጀመር። አየህ አታቀልባት። እሷ የከፈለችውን የሆነችውን ያለቀሰችውን እርግዝናዋን ሁሉን ነገር አታቅልለው። በጣም ትኩረት ሰጥተኸው አክብደኸው በህይወቷ ላይ በጣም ከባዱ ጊዜ እንደሆነ እሷ ሆና እንደሆነ ይሄን ነገር ያሳለፈችው ሌላ ሰው ቢሆን ሊታገስ እንደማይችል በቃ በእነዚህ ሁሉ ጊዜያቶች ውስጥ ካጠፋሻቸው ጥፋቶች ይልቅ ለኔ ያለሽን ፍቅር ለኔ ያለሽን ቦታ አይቼዋለሁ። በቃ አንቺ ነሽ የኔ ትክክለኛዋ ሴት። የኔ እውርነት፣ የኔ ገለባነት፣ የኔ ስንፍና ነው እዚህ ሁሉ ነገር ውስጥ የከተተኝ ምናምን ብለህ በቃ ነገሩን ማስተካከል እየቻልክ ይሄ ነው እሺ አሁን የምትላቸው ነገሮች ነው በነገራችን ላይ የባሰ ልጅቷ የሚያናዳት። ወራትና ዘመናት ከተቆጠረ በኋላ እኔ ካበቃልኝ በኋላ እኔ ከሰለችኝ ከተውኩት በኋላ ከታከተኝ በኋላ እንደዚህ አይነት ውሳኔ ውስጥ እንደዚህ አይነት ሁኔታ ውስጥ ከገባው በኋላ እሺ መልካም ጊዜ ይሁንልክ። ከዚህ በላይ መቆም አልፈልግም። ገና አብርሃም እኔ እኮ በአንተ ትዳር እኔ ባልሆንኩ እኮ በቃ እኔ እንዲያርግ እንዲሁን ይሁን ብቻ። ለማንኛውም እናንተን ብቻ ክፉ አይንኳችሁ እናንተ ብቻ በቃ እናውቃለን ሁሉን ነገር ይሁን በቃ እናንተ የተመቻችሁን ሁሉ በቃ እኛም ብቻ እኔ እንጃ። ለማንኛውም ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ወዳችኋለሁ።